ፍንድቅድቅና ዘና ፈታ የምታደርገኝ ሴት አለችኝ። አዲስ ህይወት ጀምሬያለሁ። ከዚህ በኋላ እኔ እናንተን አልፈልግም። ከህይወቴ ውጡልኝ። ካፌ እንኳን መጠቀም አልቻልኩም። ከሄርሜላና ከሩታ ውጪ ካፌ ላይ የሚከታተለኝ ሰው የለም። ኢትዮጵያ ውስጥ ከኢትዮጵያ ልውጣ ስል ፓስፖርቴን ደበቁብኝ። እዚህ እንኳን ካፌ ላይ እዝናናለሁ ስል ደግሞ በር ላይ እየጠበቁኝ መዝናናት እንኳን እረፍት ማድረግ አልቻልኩም በማለት እንግዲህ ትላንትና ስማቸውን ሲያጠፋ ሰምተናል። እነሱ ባልዋሉበት መቼም ማንኛቸውም ካፌ እሱ የሚጠቀምበት ካፌ እግሩን ጠብቆ የሚሄድ ሰው የለም። እውነት ለመናገር በዚህ ልክ የልጆቹን ስም ለማጥፋት ካልሆነ በስተቀር ማለት ነው። ዛሬ ላይ እንግዲህ አዲስ ህይወት ጀምሬያለሁ ከአዲስ ሴት ጋር አዲስ ፍቅረኛ አለኝ ብሎ እንደዛ ሲያወራ እውነትም አዲስ ሴት ይዞ የሚመጣ ነበር ይመስላል። ምክንያቱም በቲክታክ ላይ ከብዙ ሴቶች ጋር የቲክታክ ቪዲዮ ሰርቶ ሲዟዟር አይተናል። አጅሬው ግን አዲስ ፍቅረኛ ሳይሆን ያረጀ የድሮውን ከፍቅር ጋር ያለውን የልጅነቱን ፍቅር አድሶ አሮጌውን ፍቅር ነው ይዞ የመጣው አዲሱ ማለት ነው እንጂ ምንም አዲስ ነገር የሚባል አዲስ ህይወት የሚባል ነገር የለም እዚች ጋር ማለት ነው። በዚህ ልክ ደግሞ ሁለቱም ሴቶች ላይ በዚህ ልክ አንተ የምትጫወተው ማን ስለሆንክ ነው? እነሱም ደግሞ አንተ ኑ ስትላቸው እቤት ድረስ እዛ ድረስ ከሚመጡ እውነት ለመናገር ቪዲዮ ሰርቶ እሱ ሲለቅ ቁጭ ብሎ ቢመለከቱ ከማን ሴት ጋር እንደሆነች ማለት ነው። ነገር ግን እሱ ጠርቷቸው ነው። እነሱ ምንም በእነሱ መፍረድም አይቻልም። እኔ ግን እንደኔ ቢሆን ሩታዬ እሱ እየደረሰበት ሰፈርም አልደርስም። ከዚህ በኋላ አብርሃም ለትዳር አይደለም እኔ እንጃ አብርሃም የወለደ ሰው ተውና አንድ ገና ምንም ያላዘ ስለ ትዳር ማያቅ ልጅ እንኳን እንደሱ አይሆንም እውነት ለመናገር ማለት ነው። እንደዚህ በዚህ ልክ ሁለት ሴቶች ላይ ድጋሚ ደግሞ የረሳከውን ድጋሚ የልጅነትህን ፍቅረኛ ይዘህ መጣ። ምን እንዲፈጠር ፈልጎ ነው ጋይዝ እንዴ? ለምንድን ነው በዚህ ልክ መውረድ ያስፈለገው? አንቺስ ብትሆኚ ፍቅር ከዚህ በፊት ብዙ ህይወትሽን ያበላሸው ሳይበቃ ድጋሚ አሁንም ደግሞ በዚህ ወደዚህኛው ህይወት ድጋሚ ትመጫለሽ? በሩታ ህይወት ላይ ድጋሚ ትመጫለሽ? ያኔ ምን ተከስቶ ምን አድርገሽ ከዛ ህይወት እንደወጣሽ ታውቂያለሽ አይደለ? ምን ተፈጥሮ እንደነበረ እንዴ? አብርሃም ቢጃጃል አንቺም አብረሽው ትጃጃለሽ። ጭራሽ እኔም አንድ ልጅ አለኝ አንቺም አንድ ሴት ልጅ አለችሽ እኔም አንድ ወንድ ልጅ አለኝ እኩል ነን በቃ ከዚህ በኋላ አብረን ነው የምንሆነው። ጭራሽ እንደዚህ እያለ ደግሞ ጭራሽ ሊያጃጅልሽ ነው። አየሽ በምን አይነት መንገድ እንዳሳምንሽ አየሽ።